የኢትዮጵያ ንግድ ባንክ ከ1.5 ትሪሊዮን ብር በላይ ብድር መስጠቱ ተገለጸ። ባንኩ በመንግስት በኩል ለተያዙ ሜጋ ፕሮጀክቶች ከሚያቀርበው ብድር በተጨማሪ ለግሉ ዘርፍ ትኩረት ሰጥቶ እየሰራ መሆኑን አስታውቋል። በባንኩ የብድር አገልግሎት ዳይሬክተር ወይዘሮ ፍቅር ተጋሻው ለዝግጅት ክፍላችን እንደገለጹት የኢትዮጵያ ንግድ ባንክ ባለፈው አንድ ዓመት በብድር አቅርቦት እንዲሁም በብድር አመላለስ ከእቅድ በላይ አፈጻጸም አስመዝግቧል። በአሁኑ ሰዓት አሁን ላይ አጠቃላይ የብድር መጠኑ ወደ 1.5 ትሪሊዮን ደርሷል ማለት ነው። የባለፈውን አንድ ዓመት ገምግም ብንል አጠቃላይ ወደ 460 ቢሊዮን ብሮችን አበድሯል። ባለፈው ዓመት ከ460 ቢሊዮን ብር አበድሮ ወደ 260 ቢሊዮን ብር ደግሞ ተሰብሳቢ ሆኗል ማለት ነው። ያበደረውን ብድር የተሰበሰበው ሁለቱም ከእቅድ በላይ የሆነ አፈጻጸም ነው ያላቸው። ዳይሬክተሯ እንደገለጹት የኢትዮጵያ ንግድ ባንክ በብድር አቅርቦቱ በርካታ ማህበረሰብን ተጠቃሚ ለሚያደርጉ ፕሮጀክቶች ድጋፍ አድርጓል። በተለይም ለማህበረሰብ ጥቅም የሚውሉና በመንግስት በኩል ለተያዙ ሜጋ ፕሮጀክቶች የባንኩ የብድር አቅርቦት በስፋት ተደራሽ ሆኗል። በዚህም አብዛኛውን ህብረተሰብ ተጠቃሚ ማድረግ ተችሏል ነው ያሉት ወይዘሮ ፍቅርተ። የመንግስት ሜጋ ፕሮጀክቶች ስንል እነዚህ ሜጋ ፕሮጀክቶች በዋናነት ህብረተሰቡ ነው ታሳቢ የሚያደርጉት። ፐብሊኩን ህዝቡን ነው የሚጠቅሙት በዋናነት ማለት ነው። በመንግስት ይመሩ ፕሮጀክቶች በመንግስት ይመሩ እንጂ ዋናው ፋይዳው ለህዝብ ነው። አንደኛው የዚህ ማሳያ ህዳሴ ግድብ ነው። የባቡር አሁን የምናያቸው ባቡሮችን ሁሉንም ብቸኛ በሀገር ውስጥ ደጋፊ የነበረው ንግድ ባንክ ነው። ሌላ ደግሞ የቤቶች ፕሮጀክቶችን ደግሞ መውሰድ እንችላለን። የቤቶች ፕሮጀክት በ20/80 እና በ40/60 እንግዲህ ብዙ ህብረተሰብን የቤት ባለቤት አድርጓል። ለዚህ ከኮንዶሚኒየም ስራው ጀምሮ መጨረሻ ላይ ደግሞ እጣ ለሚደርሳቸው ሰዎች እስከ ማበደር ድረስ ሁሉንም አጠቃላይ በኢትዮጵያ ውስጥ ያሉ ኮንዶሚኒየሞችን ብቸኛ የብድር አቅራቢ ነው ንግድ ባንክ ከድሮም ጀምሮ እየሰራ ያለበት ማለት ነው። ባንኩ የብድር አቅርቦትን ተደራሽነት ለማሳደግ እንዲሁም ለግሉ ዘርፍ የሚያደርገውን ድጋፍ ለማሳደግ ያስቀመጠውን እቅድ ተግባራዊ እያደረገ መሆኑንም ገልጸዋል። ዳይሬክተሯ እንዳሉት የግል ኢንቨስትመንትን ለማበረታታት በማሰብ ለግሉ ዘርፍ በባንኩ በኩል የሚቀርበው የብድር መጠንና ተደራሽነት አድጓል። ከዚህ በፊት ብድሮቻችን በአመት ውስጥ የምንሰጠው በብዛት ለመንግስት ሜጋ ፕሮጀክቶች የሚውሉ ብድሮች ነው የምንሰጠው። አሁን በየጊዜው ያለውን አፈጻጸማችንን ስናይ ብዙ ብድር እየሰጠን ያለ ነው ፕራይቬት ለግል ዘርፉ ለግል ሴክተሩ ነው። ለምሳሌ 2021 ላይ ብንነሳ ወደ 54% ለመንግስት 46% ለግል ዘርፍ ነበር የምናበድረው 2021 ላይ የዛን ዓመት ብንወስድ። አሁን ላይ የግል ዘርፉ በጣም እያደገ 88% ደርሷል። ስለዚህ አሁን ኮምፖዚሽናችን ለፐብሊክ ፕሮጀክቶች የምንሰጠው 12%፣ ለግል ዘርፉ 88% ደርሰናል። ይህንንም እንደ አንድ ጥሩ አፈጻጸም የምንወስደው ነው። የኢትዮጵያ ንግድ ባንክ ለመንግስት ሜጋ ፕሮጀክቶችም ሆነ ለግሉ ዘርፍ እየሰጠ ያለው ብድር በምጣኔ ሀብት እንቅስቃሴ ላይ ከፍተኛ እገዛ እያደረገ ነው ያሉት ዳይሬክተሯ በብድር አመላለስ ረገድም ውጤታማ መሆኑን ለዝግጅት ክፍላችን ገልጸዋል።